ሰላም ጤና ይስጥልን ውድ ተማሪዎቻችን እንደምን ሰነበታችሁልን? እኔ ሚካኤል ደለኝ ነኝ የ12ኛ ክፍል ኬሚስትሪ መምህራችሁ። ዛሬ ደግሞ ዲስከስ የምናደርግበት ሐሳብ ዩኒት 1 ላይ አሲድ ቤዝ ኢኩሊብሪየም ከሚለው ውስጥ 1.4 ሃይድሮሊሲስ ኦፍ ሳልትን በተወሰነ መልኩ ዲስከስ የምናደርግ ይሆናል። የዛሬው ኮርሳችን ከመጀመራችን በፊት ግን አንድ ማሳሰባችሁ ነገር አለ። የበለጠ ጥያቄዎችን መስራት የምትችሉበት እኛን ቪዲዮ ሴሽናችንን ከመከታተላችሁ በፊት ሪፈር ብታደርጉ ቪዲዮን ስትከታተሉ ደግሞ በበለጠ አንደርስታንድ እንድታደርጉት የሚያግዛችሁ ይሄ ነገር እኮ እንደዚህ ነበር ያሰብኩት እንደዚህ ነው እንዴ ብላችሁ ኦብዘርቭ ልታደርጉበት የምትችሉበት አሪፍ ዌብሳይት አማራጭ አዘጋጅተን እየጠበቅናችሁ ነው። እሱ ዌብሳይት ደግሞ www.lucybridgeacademy.com የሚባለው ዌብሳይታችን ነው። ይህንን በመጠቀም ብዙ አማራጮች ያሉ ጥያቄዎችን መስራት ትችላላችሁ። የተለያዩ ኖቶችን ማግኘት ትችላላችሁ። እንድትጠቀሙ እያሳሰብኩ ወይ የዛሬውን ክላስ የምንጀምርበት ሰዓት ይሆናል። ኦኬ የዛሬውን ክላስ እንጀምር። ኢንትሮዳክሽን ኦፍ ሳልት ሃይድሮሊሲስ። ኦኬ ሳልት ታውቃላችሁ ኦልሬዲ የሚታወቅ ነገር ነው። በዋነኝነት ምግባችን ውስጥም የምንጠቀመው አንዱ ታይፕ ኦፍ ሳልት ስለሆነ ሳልት የሚለውን ብዙ አይነት የሳልት አይነቶች አሉ። አንዱ የምንጠቀመው ቴብል ሳልት ነው። ሶዲየም ክሎራይድ የሚባለው ሳልት ነው። ሌላ ብዙ አይነት ሳልቶች አሉ። ለተለያዩ አሲዲክ የሆኑ ቤዚክ የሆኑ ኒውትራል የሆኑ ሳልቶች አሉ። ሌላ ዲፈረንት ሳልቶች አሉ። ኦኬ ዛሬ የምንነጋገረው ስለ ሳልት ሳይሆን ስለ ሳልት ሃይድሮሊሲስ ነው። ሃይድሮላይሲስ የሚባል ፕሮሰስ ምንድነው? ሃይድሮላይሲስ ፕሮሰስ it comes from two words hydro and lysis. what do you mean hydro? it give the meaning of water. ሃይድሮ ማለት ሃይድሮ ፓወር ሲባል ሰምታችሁ ታውቃላችሁ? ሃይድሮ ለምሳሌ ግድባችን የአባይ ግድባችን ሃይድሮ ፓወር ነው አይደለ? በውሃ የሚመነጭ ፓወር ነው አይደለ? ልክ ሃይድሮ የሚለው ከውሃ ጋር ሪሌትድ የሆነ ነገር ነው። ላይስ ማለት ብሬክ ዳውን ማለት ነው። ኦኬ ስለዚህ ምን ማለት ነው የሚለውን ጠቅለል አድርገን ደግሞ እናይ ከሳልት ጋር ጨምረን። ሳልት ሃይድሮሊሲስ is the reaction of water with anion or cation or both. ምንድነው? water ከአናይኑ ከአሲዱ or ከቤዙ ኦር ካታይኑ ወይም ከአሲዱ ጋር ምን የሚያደርግ ነው? ሪአክሽን የሚፈጥረው ፕሮሰስ በአሲዲክ እና በቤዚክ ሶሉሽን ላይ የሚፈጠረው ፕሮሰስ ምን ይባላል? ሳልት ሃይድሮሊሲስ። ስለዚህ ምንድነው የሚደረገው? ሳልት ሃይድሮሊሲስ ማለት the reaction of water with anion or cation of salt. የሳልቱን አናይኑን ካታይን ምን ማድረግ ነው? ሪአክት ማድረግ ከማጋ ከውሃው ጋር ያ ሪአክሽን ምን ይባላል? ሳልት ሃይድሮሊሲስ ይባላል። ኦኬ ስለዚህ ለምሳሌ የሆነ ሳልት ቢኖር ለምሳሌ ሶዲየም ክሎራይድ ቢኖር ከዋተር ጋር ሪአክት ቢያደርግ ምን ይሆናል? ሶዲየም አይን ይኖራል ክሎራይድ። ስለዚህ ምን አደረገው? ሃይድሮላይሲስ። ስለዚህ ቦንዱን ብሬክ አደረገው ማለት አይደለ? ሶዲየም ክሎራይድ የነበረውን ቦንድ ብሬክ አድርጎት በአዮን ፎርሞች ይሆናሉ ማለት። ስለዚህ ይሄ ፕሮሰስ ምን ይባላል? ሳልት ሃይድሮላይሲስ ይባላል። ዲስ ኦከር ለምንድን ነው ይሄ የሚሆነው? ለምንድን ነው ይሄ ነገር ሃይድሮላይሲስ ፕሮሰስ ለምንድን ነው ኦከር የሚሆነው ብለው ብትጠየቁ ዲስ ኦከር because the ion from the salt react with water. አዮኑ ይሄኛው ሶዲየም ከማጋ ከዋተር ጋር ይሄኛው ክሎሪን ከማጋ ከዋተር ጋር ምን ያደርጋሉ? ሪአክት ያደርጋሉ። ከዛን affect the concentration of ማን H እና OH። ስለዚህ ከዋተር ጋር ሪአክት በሚያደርጉበት ሁኔታ የኮንሰንትሬሽን ኦፍ H እና which is የH አዮን ወይም ሃይድሮኒየም አዮንን እና የOH አዮን ኮንሰንትሬሽን ምን ያደርጋሉ? አፌክት ያደርጋሉ። ምክንያቱም ቦንዱ ብሬክ ሆኖ ከዋተር ጋር ያንዳንዳቸው አዮኖች ምን ስለሚያደርጉ? ሪአክት ስለሚያደርጉ ማለት ነው። ስለዚህ በዚህ ምክንያት ምን ይሆናል? ኮንሰንትሬሽን ኦፍ ሃይድሮኒየም ወይም ኮንሰንትሬሽን ኦፍ ሃይድሮክሳይድ ምን እያደረገ ይመጣል? ዲፈር ያደርጋል ማለት። እሺ the result of solution pH depend on the strength of the parent acid. ስለዚህ የሶሉሽኑ አሲድ ወይም ቤዝ ነው የሚባለው መጀመሪያ የነበረው ሳልቱን ለመመስረት ያስፈልገው አሲድ ወይም ቤዝ ላይ ዲፔንድ ያደርጋል። ስለዚህ pH በዛ ዲፔንድ ያደርጋል ማለት። ሳልት ፎርም ሲሆኑ ለምሳሌ ሳልት ሶዲየም ክሎራይድ ፎርም ሲሆን ከማን ነው? አንድ አሲድ እና አንድ ቤዝ ነው። ሃይድሮክሎሪክ አሲድ እና ማን ነው? ሶዲየም ሃይድሮክሳይድ። ስለዚህ አሁን ከሁለቱ ስትሮንግ አሲዶች ስለሆኑ ከሁለቱ የሚገኘው ቤዝ
ከሁለቱ የሚገኘው ሳልት ሶዲየም ክሎራይድ ነው። ይሄ ሶዲየም ክሎራይድ ፒኤቹ አፌክት የሚያደርገው ሁለቱ አሲዶችና ቤዝ ስትሮንግ አሲድና ስትሮንግ ቤዝ ስለሆነ መጨረሻ ላይ የሚገኘው ሶሉሽን ምን ሆነ? ሶዲየም ክሎራይድ ፒኤቹ 7 ወይም ኒውትራል ነው። ስለዚህ የተለያየ ለምሳሌ ዊክ አሲድና ስትሮንግ ቤዝ፣ ስትሮንግ አሲድና ዊክ ቤዝ ወይም ዊክ አሲድና ዊክ ቤዝ ሲሆኑ የሚያመጣው ፕሮፐርቲ የፒኤቹ ከፍና ዝቅ፣ አንዴ ቤዝ ይሆናል፣ አንዴ አሲድ ይሆናል፣ አንዴ ኒውትራል ይሆናል። ስለዚህ ቤዚካሊ ፋክተሩ ማን ነው ብትባሉ ማን ነው? መጀመሪያ እነዛን ሳልቶች እንዲፈጠሩ ሪአክሽኑን ያስጀመሩት ሮ ማቴሪያሎቹ ማን ናቸው? ሳልት አሲዱና ቤዙ ማን ናቸው የሚለውን መመለስ ያለበት ነገር ማለት ነው። ኦኬ እሺ what determine whether the salt solution will be acid or base or neutral? የትኛው ነው አሲድ ወይም ቤዝ ወይም ኒውትራል ነው ሳልቱ ልንልበት የምንችለው ምንድነው ብለናል? ቅድም የተነጋገርነው ነገር አለ። ሳልቱን ለመስራት ያስፈልጉት ሮ ማቴሪያሎች ቤዚካሊ ፋክተር ናቸው አይደለ? ስለዚህ መጀመሪያ ሳልቱ የተሰራው ከስትሮንግ አሲድ እና ከዊክ ቤዝ ከሆነ መጨረሻ ላይ የሳልቱ ባህሪ ምን ይሆናል? ስትሮንግ ወደ ሆኖ ነው የሚሆነው። አሲዱ ስትሮንግ ከሆነ ምን እንደሚሆነው አሲዲክ ፕሮፐርቲ ያለው ሳልት ይሆናል። ስትሮንግ የሆነው ቤዝ ከሆነ ሳልቱ ቤዙ ፕሮፐርቲ ይሆናል፣ ቤዚክ ፕሮፐርቲ ይኖረዋል። ምክንያቱም ስትሮንግ ወደ ሆነ ይሄዳል ማለት ነው። ሁለቱም ስትሮንግ ከሆኑ ደግሞ በጣም ስትሮንግ ከሆኑ ኢኳል ከሆኑ እንደ ሶዲየም ክሎራይድ ምን ይሆናል? ኒውትራል ይሆናል ማለት። ስለዚህ ዊክ አሲድ ከሆኑ ደግሞ እሱንም በኋላ በስፋት የምናየው ይሆናል። በኬኤ እና በኬቢው ኮንስታንት መጠን እንለየዋለን ማለት። ስለዚህ እነዚህ ቤዚክ እንትኖች ናቸው። ስለዚህ የአሲዱን ኒውትራል ነው አሲድ ነው ቤዝ ነው የምንለው መጀመሪያ ሳልቱን ዴቨሎፕ የሆነበት ወይም ሮ ማቴሪያሎቹ አሲዶች እና ቤዞች ኮንሰንትሬሽን ኤንድ ፒኤች ቫልዩ ማተር ያደርጋል ማለት ነው። እነዚህ ነገሮች ቤዚካሊ ማተር ያደርጋሉ። ኦኬ እሺ ሃይድሮሊሲስ ኦፍ ሳልት ፍሮም ስትሮንግ አሲድ ኤንድ ቤዝ the hydrolysis of salt from strong acid and base ሃይድሮሊሲስ ቅድም እንዳልኳችሁ ብሬክ ማድረግ ነው አይደለ? ሳልቱን ብሬክ አድርጎ እያንዳንዱ አዮኖች ከውሃ ጋር ሪአክት ማድረግ ነው ብለናል አይደለ? ሃይድሮሊሲስ ፕሮሰስ ኦኬ። ያው ቦንድ ብሬክ የተደረገባቸው ምን ቢሆኑ ስትሮንግ አሲድ እና ቤዝ ዊክ ቤዝ ቢሆኑ ምን አይነት ወይም ስትሮንግ አሲድ እና ስትሮንግ ቤዝ ቢሆኑ ምን አይነት ባህሪ ይኖረዋል የሚለውን ደግሞ እሺ the salt from strong acid and strong base like sodium chloride do not undergoes hydrolysis። ሁለቱም ስትሮንግ ከሆኑ ምን ማለት ነው? ሶዲየም ክሎራይድ ከውሃ ጋር ሪአክት ቢያደርግ ሶዲየም ክሎራይድ ምንድነው? ከማን የተሰራው ብለናል? ከሶዲየም ሃይድሮክሳይድ እና ከሃይድሮክሎሪክ አሲድ ነው። ስትሮንግ አሲድ እና ስትሮንግ ቤዝ ናቸው አይደለ? ከነዚህ የሚመጣው ሳልት ሶዲየም ክሎራይድ በውሃ ሶሉሽን ሪአክት ሲያደርግ የሚመጣው ፕሮፐርቲና ውሃ ሃይድሮላይዝ አያደርገውም። ውሃው ቦንዱን ሊሰብር ይችላል፣ አዮኖች ሊፈጠሩ ይችላል፣ ግን ከውሃ ጋር እያንዳንዱ አዮኖች ሪአክት ሊያደርጉ አይችሉም። ምክንያቱም ስትሮንግ አሲዶች ምን አይነት ብለናል ባለፈው ስናወራ? ስትሮንግ አሲድ ዊክ ኮንጁጌትድ ቤዝ ናቸው ብለናል። ስትሮንግ ቤዝ ዊክ ኮንጁጌትድ አሲድ ናቸው ብለናል። ስለዚህ ስትሮንግ አሲድ ዊክ ቤዝ ነው። ዊክ ቤዝ ነው ማለት ምን ማለት ነው? ፕሮቶንን የመውሰድ አቅሙ ደካማ ነው ማለት ነው አይደለ? ስትሮንግ አሲድ ከሆነ ስትሮንግ ቤዝ ከሆነ የመስጠት አቅሙ ደካማ ነው ማለት። ስለዚህ እንደዚህ አይነት ባህሪ ስላላቸው ምን አይሆንም? ሃይድሮሊሲስ አይካሄድም፣ አንደርጎስ አይሆንም ማለት ነው። ምን ሲሆኑ? ሁለቱም ስትሮንግ ሲሆኑ። ምክንያቱም ባህሪያቸው የስትሮንግ አሲድ እና የስትሮንግ ቤዝ ኮንጁጌት አሲዳቸውና ቤዛቸው ምን ስለሆነ? ዊክ ስለሆነ ማለት ነው። ስለዚህ ዊክ ቤዝ ከሆነ ምን የመቀበል አቅሙ በጣም ደካማ ነው። ዊክ አሲድ ደግሞ ምን ማድረግ የመስጠት አቅሙ በጣም ደካማ ነው። ፕሮቶን የመስጠት አቅሙ የሪሊዝ የማድረግ አቅሙ ምንድነው? በጣም ደካማ ነው። ስለዚህ ሃይድሮሊሲስ አኳየር ያደርግ። ምክንያቱም ሃይድሮሊሲስ አኳየር ለማድረግ ምን መሆን አለበት? እያንዳንዱ ኤሌመንቶች ከውሃ ጋር ሪአክት አድርገው ከውሃ ጋር ተዋህደው እያንዳንዱ አይኖች ከውሃ ጋር ሪአክት አድርገው ወይ ሃይድሮኒየምን ሪሊዝ ማድረግ አለባቸው ወይ ኦኤችን ሪሊዝ ማድረግ አለባቸው አይደለ? እነሱን ግን ማድረግ አይችሉም። ምክንያቱም ሶዲየምም ቤዙ
ምን ብለናል? ዊክ አሲድ ነው የመስጠት አቅሙ ትንሽ ነው፣ በጣም ደካማ ነው። ዊክ ቤዙስ ደግሞ ዊክ አሲዱ ደግሞ ምንድነው ብለናል? እንደዛው ደካማ ነው። ስለዚህ ሁለቱም ደካማ ስለሆኑ ሃይድሮሊሲስ አይካሄድባቸው ማለት ነው። ስለዚህ their ions ሶዲየም ፕላስ እና ክሎሪን too weak to react with the water ሪአክት ለማድረግ በጣም ደካማ ናቸው ማለት ነው። ኦኬ this salt yield neutral solution at pH 7 ማለት ስለዚህ የሚሰጡት ሶሉሽንም 7 ነው ማለት ነው። pH 7 ኒውትራል የሆነ ነው ማለት ነው። ኦኬ ሃይድሮሊሲስ ኦፍ ሳልት ፍሮም ዊክ አሲድ ኤንድ ስትሮንግ ቤዝ። አሁን ደግሞ ቤዙ እንደዛው ስትሮንግ እንደሆነ ሆነና አሲዱ ግን ዊክ ቢሆን ነው ፕሮፐርቲው። እሺ ሳልት ላይክ ሶዲየም አሲቴት ማለት ከማን ነው የሚፈጠረው? ከአሴቲክ አሲድ እና ከሶዲየም ሃይድሮክሳይድ። ሶዲየም ሃይድሮክሳይድ ስትሮንግ ነው አይደለ? አሴቲክ አሲድ እና ሶዲየም ሃይድሮክሳይድ ነው። ሶዲየም ሃይድሮክሳይድ ያው ስትሮንግ ቤዝ ነው። አሴቲክ አሲድስ ዊክ አሲድ ነው። በእነሱ መካከል የሚደረግ ሃይድሮሊሲስ አለ። ይሄ ሃይድሮሊሲስ ምን አይነት ባህሪ ይኖረዋል ነው? እሺ ዳአናየን አሴቲክ አሲድ አየን which is ይሄንን ሪሊዝ ሲያደርግ ዊክ አሲድ ስለሆነ አሲድ ምንድነው የሚያደርገው? ፕሮቶኑን ሪሊዝ ነው ይለቃል። ፕሮቶን ዶነር ነው አይደለ? ፕሮቶኑን ዶኔት ያደርጋል። ሲያደርግ ምን ይሆናል? አሴቲክ አየን ይመጣል። ይሄ አሴቲክ አየን ሪአክት ዊዝ ወተር ቱ ፎርም ምን ያደርጋል? OH ፎርም ያደርጋል። ሪአክት በሚያደርግ ጊዜ CH3COO ይሄ ነው የሚሆነው ፕላስ ከውሃ ጋር ሲሆን ምን ይሆናል? ምንድነው ሪሊዝ የሚያደርገው? አሴቲክ አሲድ ይፈጥርና ሪሊዝ የሚያደርገው OHን ሪሊዝ ያደርጋል። OH ምን ያደርጋል? ሪሊዝ ያደርጋል ማለት ነው። ስለዚህ OHን ሪሊዝ የሚያደርግ ደግሞ ምንድነው ብለናል? OHን ሪሊዝ የሚያደርግ በአርሄኒንስ ሞዴል ምን ብለናል? OHን ሪሊዝ የሚያደርግ ምንድነው ብለናል? ቤዝ ነው ብለናል። ስለዚህ ዊክ አሲድ እና ስትሮንግ ቤዝ በሚዋሃዱበት ጊዜ የሚሰጠው ምንድነው የሚሰጠው? ቤዝ ፕሮፐርቲ ነው የሚያሳየው ማለት። ስለዚህ pH ምን ይሆናል? greater than 7 ነው። ስለዚህ this salt increase pH above 7 due to the production of hydroxide OH ion ስለሚፈጠር ምን ይሆናል? pH ከ7። ስለዚህ ምንድነው ይሄ ነገር? ቤዚክ ፕሮፐርቲ ያለው ምን ሳልት ነው ማለት። ቤዚክ ፕሮፐርቲ ያለው ምንድነው? ሳልት ነው ማለት። ስለዚህ ሁል ጊዜ ዊክ አሲድ ከስትሮንግ ቤዝ ጋር ሪአክት በሚያደርጉ ጊዜ ዊክ አሲድ ከስትሮንግ ቤዝ ጋር ሪአክት አድርገው የሚሰጡት ሳልት ምን አይነት ፕሮፐርቲ ያለው? ቤዚክ ፕሮፐርቲ። ሁሌ ማስተዋል ያለባችሁ ከስትሮንግ ጋር ይሆናል አይደለ? ስትሮንግ ቤዝ ከሆነ ሳልቱም ቤዚክ ፕሮፐርቲ ነው ያለው። ስትሮንግ አሲድ ከሆነ ደግሞ ሳልቱም አሲድ ፕሮፐርቲ ነው ያለው። ይሄንን መዘንጋት አያስፈልግም ማለት። እሺ ዋይ ሶሉሽን ኦፍ ሶዲየም አሲድ ቤዚክ ምን ብለናል? ይኸውላችሁ መጀመሪያ ይሄ ነው አይደለ? ይሄና ሶዲየም ሃይድሮክሳይድ የተዋሃደው አይደለ? ይሄና በሚዋሃድበት ጊዜ ምን ያደርጋል? ይሄኛውን እናገኘዋለን አይደለ? ይሄኛው እንደዚህ ይሆናል በአኳይስ ሶሉሽን ፎርም ሲሆን፣ ይሄኛው እንደዚህ ፎርም ያደርጋል። እቺኛዋ ኤቿ ሪሊዝ ትሆናለች። ኤቿ ሪሊዝ ካደረገች በኋላ ኢንአኳይስ ሶሉሽን ፎርም ስለሆነ በአኳይስ ሶሉሽን ፎርም ስለሆነ ምን ያገኛል? ከወተር አካባቢው ካለ ወተር አኳይስ ሶሉሽን እንዳልኳችሁ ወተር ስለሆነ ከማጋ ይገናኛል? ከወተር ጋር ይገናኛል። ከወተር ጋር ሲገናኝ ምን ያደርጋል? ይሄኛው ምን ይራባል? ፕሮቶን አክሰፕት ለማድረግ ይፈልጋል። ለመውሰድ ፍላጎት ይኖራል። ፕሮቶንን ምን ለማድረግ የዛን ጊዜ ወተሯ ምን ትሆናለች? ወተር ባለፈው እንዳወራ ነው ሁለቱንም ባህሪ ያለ አንዳንዴ አሲድ አንዳንዴ ቤዝ ትሆናለች አላለም? ስለዚህ እቺኛው ፕሮቶን ዶነር ነው፣ ፕሮቶን ሰጪ ትሆናለች። ፕሮቶን ሰጪ ስትሆን CH3COOH አሴቲክ አሲድ ይፈጥርና ምን ትፈጥራለች? OH። ስለዚህ እቺኛው እንደምን አገለገለች? አሁን እንደ አሲድ ወይም ፕሮቶን ዶነር ሆነች። ይሄኛው ተመልሶ አሴቲክ አሲድ ፕሮፐርቲ ፈጠረ። ስለዚህ ይሄኛው ምንድነው ከዚህ ወደዚህ ሄደው ፕሮሰስ ምንድነው የመቀበል ስለሆነ የሚቀበለው ደግሞ ማን ብለናል? ፕሮቶን አክሰፕት የሚያደርገው ማን ነው ብለናል? ቤዝ ነው ብለናል። ስለዚህ ይሄኛው ምን ሆነ ማለት ነው? ቤዚክ ፕሮፐርቲ ያሳያል ማለት ነው። ኦኬ ሃይድሮሊሲስ ኦፍ ሳልት ፍሮም ስትሮንግ አሲድ ኤንድ ዊክ ቤዝ። አሁን ደግሞ ተገለበጠ። ስትሮንግ ማን ሆነ? አሲድ ሆነና ቤዙን ምን ሆነ? ዊክ ሆነ። እሺ እንደዛ ሲሆን ሳልት ላይክ
አሞኒየም ክሎራይድ ከማን የሚፈጠረው? አሞኒየም ክሎራይድ ሁልጊዜ የሚፈጠረው ከማን ነው? አሞኒየም ክሎራይድ የሚፈጠረው ከማን ነው? ከአሞኒያና ከሃይድሮክሎሪክ አሲድ በሁለቱ መካከል በሚፈጠር ሪአክሽን ነው አሞኒየም ክሎራይድ ሳልት ዴቨሎፕ የሚሆነው። እሺ ስለዚህ አሞኒየም ክሎራይድ እና እንደዚህ አይነት ነው ሪአክሽኑ ተፈጥሮ ምን የሚፈጠረው? አሞኒየም ክሎራይድ የሚፈጠረው። ይሄ ሪአክት ሲያደርግ ምንድን የሚፈጠረው? በወተር ውስጥ ወተር አኳየስ ሶሉሽን ውስጥ በሃይድሮሊሲስ ፕሮሰስ ሲደረግ ሃይድሮሊሲስ ይሆናል። ሃይድሮሊሲስ የማይሆን ማ ብቻ ነው? ስትሮንግ አሲድ እና ስትሮንግ ቤዝ ከሆነ ምን አይሆንም? there is no hydrolysis at all። ሃይድሮሊሲስ የማይሆን ምን ሲሆን ነው? ስትሮንግ አሲድ እና ስትሮንግ ቤዝ መካከል የሚደረግ የሚፈጠር ሳልት ወይም ለምሳሌ ሶዲየም ክሎራይድ ከሆነ ምን ይሆናል? በፍጹም ምን የለም there is no hydrolysis process ማለት ነው። ከዛ ውጪ የሆነ ፕሮሰስ ግን እንዳለ ምን አለው? ሃይድሮሊሲስ ፕሮሰስ አለው። በአኳየስ ሶሉሽን ሲሆን ምን ይሆናል? እቺኛዋ NH4+ እና ክሎሪን ማይነስ ትሆናለች። ስለዚህ እቺ አሞኒያ መጀመሪያ ምን ሆነ? ከNH3 ወደ ምንድን ሄደች? ወደ NH4 አይደለ? NH4 ሆነች። ምን ጨመረች? H+ ጨመረች። ፕሮቶን ፕላስ ጨመረች። ምን ሆነ? ምንድናት ብለናል? ቤዝ ናት። ይሄ ደግሞ ምንድነው? አሲድ ነው። ምክንያቱም ኤቹን ለቋል። ኤቹን ስለለቀቀ ክሎሪን እንደ ኤች እና ሲኤል ነበረ። ክሎሪኑ ሃይድሮጅንን ለቋል አይደለ? ስለዚህ ምንድነው? አሲድ ነው ብለናል። ይሄ ስትሮንግ አሲድ ነው፣ ይሄ ቤዝ ነው። ስለዚህ አሞኒየም አይንስ ኮንጁጌትድ አሲድ ኦፍ ዊክ ቤዝ። ኮንጁጌትድ አሲድ ኦፍ ዊክ ቤዝ ነው አይደለ? ኮንጁጌትድ አሲድ ነው። ምክንያቱም መጀመሪያ ቤዝ ስለሆነ ቤዝ ማለት ደግሞ ምንድነው? ኮንጁጌትድ አሲድ ነው ብለናል አይደለ? ሪአክት ዊዝ ወተር ቱ ፎርም። ከዛን ይሄኛ አሞኒያ ምን ያደርጋል? ፕላስ ውሃ እቺኛው ሶሉሽን በውሃ ውስጥ ስትሆን ምን ይሰጠናል? NH3 እና ሃይድሪኒየም ይፈጥራል። አያችሁ? አሁን አይን ፎርም ሲፈጥር ይሄኛው ሳልት ሆኖ አይን ፎርም ሲፈጥር NH4 እና እንደዚህ ነው የሚፈጥረው አይን ፎርም ሲፈጥር። ይሄ ደግሞ ይሄኛውም ከውሃ ጋር which is ከዚህ ጋር ሪአክት ሲያደርግ ክሎሪንም ከውሃ ጋር ሪአክት ያደርጋል። ምን አይነት ፕሮፐርቲ ይፈጥራል? እቺኛዋ H+ን ትሰጥና ውሃው ሃይድሮኒየም ይሆናል። እዚህ ጋር ውሃው ምን ይሆናል? በዚህ ጊዜ አንድ H+ ይጨምራል። ስለዚህ ቤዝ ይሆናል። እቺኛዋ ምን ሆነች? አሲድ ሆነች ማለት። ስለዚህ ምን አይነት ፕሮፐርቲ ያሳየናል? አሲዲክ ፕሮፐርቲ። ክሎሪን ደግሞ ምን ብለናል? ክሎሪን ሪአክት አያደርግም አይደለ? ሪአክት አያደርግም ስትሮንግ አሲድ ስለሆነ። ሪአክት ስለማያደርግ ማን ነው ሪአክት የሚያደርገው? አሞኒየም ፕላስ ምን ያደርጋል? ሪአክት ያደርጋል ከውሃ ጋር። ከዛን አሞኒያ ይፈጥርና ከዛን ሃይድሮኒየም አይን ይገኛል። ስለዚህ ሃይድሮኒየም አይንን ሪሊዝ የሚያደርገው ደግሞ ምን ብለናል? which is አሲድ ነው ብለናል። ስለዚህ በስትሮንግ አሲድ እና በዊክ ቤዝ መካከል የሚደረገው ሪአክሽን ምንድነው የሚፈጥረው? ውጤቱ ምንድነው? ሳልቱ አሲዲክ ፕሮፐርቲ ያለው ሳልት ይሆናል ማለት ነው። ኦኬ ስለዚህ ቅድም ያሳየዋችሁ ነው NH4 ከውሃ ጋር ሲዋሃድ ምንድነው ሪሊዝ ያደረገው? ሃይድሮኒየምን ሪሊዝ አድርጓል። ማንኛውም ፕሮዳክት ሃይድሮኒየምን ሪሊዝ ያደረገ ምንድነው ብለናል? አሲድ ነው ብለናል። ስለዚህ ይሄ አሲድ ነው ብለን ማለት እንችላለን። ስለዚህ ይሄንን መጀመሪያ ምን ነበር ያደረገው? መጀመሪያ ነው ይሄ NH4Cl ነው። ከውሃ ጋር በሚዋሃድ ጊዜ በሃይድሮሊሲስ ፕሮሰስ ጊዜ ምን ይሆናል? NH4 እና ክሎሪን ይሆናል ሶሉሽን ውስጥ። ይሄኛው ከውሃ ጋር ይዋሃዳል። ይሄ ከውሃ ጋር ሲዋሃድ ምን ያደርጋል? H+1 ምን ያደርጋል? ሉዝ ያደርግና ምን ይሆናል? NH3 አሞኒያ ይሰጠንና ሃይድሮኒየም ይፈጠራል። እዚህ ጋር ሪአክት አያደርግም። ይሄኛው ክሎሪን በባህሪው ምን ያደርግም? ከውሃ ጋር ሶሉሽን አይፈጥርም። ስለዚህ ምን ይፈጠራል ማለት ነው? ይሄኛው አሲዲክ ባህሪ ያለው ምክንያቱም ሃይድሮኒየም ሪሊዝ ስለሚያደርግ። ስለዚህ ይሄኛው ምንድነው? አሲዲክ ሳልት ነው ማለት ነው። ስለዚህ አሲዲክ አሞኒየም ክሎራይድ ምን አይነት ባህሪ ያለ ነው? አሲዲክ ሳልት ማለት እንችላለን ማለት ነው። ሃይድሮሊሲስ ኦፍ ሳልት ፍሮም ዊክ አሲድ ኤንድ ዊክ ቤዝ። ሁለቱም ደግሞ ዊክ ቢሆኑስ ምንድነው የሚፈጠረው የሚለው እንዴ? when both cation and anion hydrolyze in these salts the pH depend on relative Ka and Kb።
ስለዚህ ምን ላይ ነው ዲፔንድ የሚያደርገው? ሁለቱም ኢኮን ደግሞ ኬኤ ምንድነው ብለናል? አሲድ አዮናይዜሽን ኮንስታንት። ኬቢስ ምንድነው? ቤዝ አዮናይዜሽን ኮንስታንት። ስለዚህ በሁለቱ ላይ ነው ዲፔንድ የሚያደርገው ማለት። ስለዚህ ኬቢ ከበለጠ the solution will be acidic። ኬቢ ደግሞ ከበለጠ ኬኤ ቤዚክ ይሆናል ማለት። ስለዚህ ሁለቱ ደግሞ እኩል ከሆኑ ኒውትራል፣ ልክ እንደ ሶዲየም ክሎራይድ ከሆኑ ምንድነው ያ ነገር ኒውትራል ነው እንላለን። ሶዲየም ክሎራይድ አክቹሊ እዚህ ውስጥ አይካተትም፣ ምክንያቱም እሱ ስትሮንግ አሲድ ስለሆነ ማለት ነው። እሺ ፍሮም አሞኒየም ፎርሜት ላይ አሞኒየም ኬኤ ከኬቢ ይበልጣል። ስለዚህ ኬኤ የበለጠ ማለት ምን ማለት ነው? አሲዲክ አዮናይዜሽን ኮንስታንት በለጠ ማለት። ስለዚህ ይሄ ነገር ምንድነው? በቀላሉ አሲድ ነው ማለት እንችላለን ማለት ነው። ኦኬ ለምሳሌ ይሄንን አክቲቪቲ እንስራ። ዩዚንግ ዘ አባቭ ቴብል፣ ይሄኛውን ቴብል እንጠቀማለን። ዲተርማይን ዌዘር ዘ ሶሉሽን፣ ይሄኛው ሶሉሽን ይሄኛው NaHH4 ምንድነው? አሲዲክ ነው፣ ቤዚክ ነው፣ ኒውትራል ነው የሚለውን እናያለን። ስለዚህ ምን ሰጥቶናል? NHF ስናይ NHF እንውሰድ። ይሄኛው ከማጋ ማና ማን ናቸው ያሉት? ይሄንን ሪያክት አድርገው የፈጠሩት ማን ናቸው? NH4 እና ማን ነው? F ናቸው አይደለ? ስለዚህ የሱ የዚህኛው ስንት ነው? 0. ሁለቱን ኤክስፖኔንሻላቸው ምን እናድርግ? እኩል ለማድረግ እንሞክር። ሁለቱንም 10 ለማድረግ ከፈለግን ይችኛዋ ኦቨር 10 ኦቨር ታይምስ 10 ብናረጋት በ10 ብናባዛት እቺን 0 ፖይንት ብንላት የዚህኛው 0.14 ታይምስ 10 ሬስ ቱ ማይነስ 10 የዚህስ 5.6 ታይምስ 10 ሬስ ቱ ማይነስ 10። አሁን እንትናቸው ኤክስፖኔንሻል ያላቸው ሳይንቲፊክ ኖቴሽኑን እኩል ስለሆነ እነዚህን ነው የምናወዳደረው። ከ5.6 እና ከ0.14 ማን ይበልጣል? 5.6። 5.6 የምን ቫልዩ ነው? የአሞኒያ ምንድን ነው? ኬኤ ነው ኬቢ ቫልዩ ነው? እስኪ ኬኤ ቫልዩ ነው። ይሄ ኬኤ ቫልዩ ነው። የዚህስ ኬቢ ቫልዩ ነው። ስለዚህ የማበለጠ 5.6 ኬኤ ቫልዩ ይበልጣል። ስለዚህ ይሄ ነገር ምንድነው? አሲዲክ ነው ማለት ነው። ስለዚህ ኬኤ ቫልዩ ሁሌ ከበለጠ ምንድነው? አሲዲክ ነው። እሺ ሁለተኛ ኤግዛምፕል እንስራ እስኪ። NCNS እና H4ን ደግሞ NCNS እሺ ይሄኛው ከማንና ከማን ነው ተዋህዶ የተፈጠረው የሚለውን እንዴ ቀይ እናድርገው። ከNH4 እና ከማን ነው?
ይሄኛው ከማና ከማን የተፈጠረው? ከNH4 ፕላስ እና ከNCS ማይነስ ነው የተፈጠረው። ኦኬ ስለዚህ አሁን Ka እና Kb ቫልዩ ካለ እሱን ለመፈለግ እንሞክር። Ka ቫልዩ የNSC Kb ቫልዩ ነው ያለው 2 ታይምስ 10 ሬዝ ቱ -5 ነው። 2 ታይምስ 10 ሬዝ ቱ -5 ነው የዚህኛው ማለት ነው። የዚህኛው ደግሞ ምንድነው? በስመ አብ የNH4 ፕላስ ደግሞ 5.6 ታይምስ 10 ሬዝ ቱ -10 ነው። ስለዚህ ምንድነው ከዚህኛውና ከዚህኛው ማን ይበልጣል? ይሄኛው የማን ነው ብለናል? ይሄኛው Ka ነው። ይሄስ ምንድነው? Kb ነው። ስለዚህ ማን ይበልጣል? ይሄ በጣም ኤግዛክትሊ በጣም የሚታይ ነው አይደለ? 10 ሬዝ ቱ 5 ይበልጣል ከ10 ሬዝ ቱ -5 ይበልጣል -10 ይበልጣል የሚለውን ማወዳደር ነው። -5 በጣም በብዙ ሁኔታ ይበልጣል። ስለዚህ ማን በለጠ? Kb በለጠ ማለት Kb ከKa በለጠ። ስለዚህ ይሄ ነገር ምንድነው? ቤዚክ ሶሉሽን ወይም ቤዚክ ሳልት ነው ማለት እንችላለን ማለት ነው። ኦኬ why do salt from weak acid and weak base undergoes hydrolysis while those from strong acid and base don't ይላል። ስትሮንግ አሲድ እና ስትሮንግ ቤዝ ሲሆን ምን አይፈጥርም ማለት ሃይድሮሊሲስ አይፈጠርም ማለት አይደለ? ግን ዊክ አሲድ እና ዊክ ቤዝ ሲሆን ለምንድነው ምን የሚሆነው? ሃይድሮሊሲስ አንደርጎስ የሚሆነው በምክንያት ነው ጥያቄው። እስኪ ለእናንተ አንድ ደቂቃ ልስጣችሁ ነው ይሄንን የምትሞክሩበት ሰዓት ይኑራችሁ። ኦኬ የሞከራችሁ አንድ ነገር ላሳስባችሁ ፈልጋለሁ። መረጃዎችን በደንብ የምታገኙበት፣ ጥያቄዎችን በደንብ የምትሰሩበት፣ ከዛ ባሻገር ደግሞ ኖቶችን በጥሩ ሁኔታ የተዘጋጁ ኖቶችን የምታገኙበት ዌብሳይታችን አለ www.lucybridgeacademy.com የሚል ዌብሳይት አለን። በዛ ዌብሳይት እየገባችሁ ሐሳብ አስተያየታችሁን ብትሰጡን ሞር ተጠቃሚ ትሆናላችሁ። ብታነቡበት ሞር ተጠቃሚ ትሆናላችሁ። ቴሌግራም ቻናላችንም አለ። ቴሌግራም ቻናላችንም በጣም ብትጠቀሙና ሐሳብ አስተያየታችሁን ብትሰጡ የተሻለ የመማማር ሂደቱን ለማቀላጠፍ ስለምንችል ይሄን ነገር ብትጠቀሙ የተሻለ ነው ብዬ አስባለሁ። ወደ ጥያቄያችን እንሂድ። ለምንድነው ዊክ አሲድ እና ዊክ ቤዝ ሲሆን ሃይድሮሊሲስ የሚኖረው? ስትሮንግ አሲድ እና ስትሮንግ ቤዝ ሲሆን ሃይድሮሊሲስ የሌለው? እንመልሰው። ስትሮንግ አሲድ እና ስትሮንግ ቤዝ ሲሆን ሃይድሮሊሲስ የሌለበት ምክንያት ምንድነው? ለምሳሌ ሳልት ላይ የሶዲየም እና ክሎራይድ ሶዲየም ፕላስ እና Cl ማይነስ ምን ስለማይሆኑ ሪአክት ስለማያደርጉ ከወተር ጋር ሪአክት አላደረጉም ማለት ምን ማለት ነው? ሃይድሮኒየምን ወይም OHን ሪሊዝ አያደርጉም። ሃይድሮኒየም ወይም OHን ሪሊዝ አላደረጉም ማለት ደግሞ ምንድነው? there is no hydrolysis process hydrolysis process አልተከናወነም። weak acid እና weak bases they have a potential to form bond with each ions react with the water so it gives hydrolysis process ionized ከሆነ በኋላ ከወተር ጋር ኮምባይን ማድረግ ስለሚችሉ ማለት። ስለዚህ there is hydrolysis process በስትሮንግ ላይ ግን ይሄ አይነት ባህሪ ስለሌለ ማለት ነው። እሺ how can you predict whether the salt solution will be acidic, basic or neutral using Ka and Kb? ኦኬ ይሄ ደግሞ Ka እና Kb የምንጠቀመው ምን ሲሆን ነው ብለናል? ዊክ አሲድ እና ዊክ ቤዝ ምን ሲያደርጉ ሪአክት አድርገው የሚሰጡት ሳልት ከሆነ በእንደዚህ አይነት መልኩ የተፈጠረ ሳልት ከሆነ በKa እና በKb ተጠቅመን ቫልዩ መስጠት እንችላለን። ስለዚህ Ka እና Kb የምንጠቀመው Ka greater than Kb ከሆነ ይሄ ነገር ምንድነው? አሲዲክ ነው ማለት ነው። Kb ደግሞ Kb ደግሞ ከበለጠ ምን እንዳለን? ይሄ ቤዚክ ነው እንላለን። ሁለቱ እኩል ከሆነ Ka እና Kb እኩል ከሆኑ ደግሞ እንላለን ኒውትራል ነው እንላለን። ስለዚህ ምንድነው የምናደርገው? Ka ከKb ከበለጠ አሲዲክ ነው እንላለን። Kb ደግሞ ከKa ከበለጠ ምን እንላለን? ቤዚክ ነው እንላለን። ወይም Ka ማለት እንደምታውቁት
አሲዲክ አዮናይዜሽን ኮንስታንት ከቤዚክ አዮናይዜሽን ኮንስታንት ከበለጠ አሲድ ነው እንላለን። ቤዚክ አዮናይዜሽን ኮንስታንት ከአሲዲክ አዮናይዜሽን ኮንስታንት ደግሞ ከበለጠ ቤዚክ ነው እንላለን። ሁለቱ እኩል ከሆኑ ምን እንላለን? ኒውትራል ነው እንላለን። ኦኬ እሺ ተማሪዎቻችን ዛሬ ዲስከስ ያደረግንበት ዋነኛ ሀሳቦች ምንድናቸው ብለናል? ስለ አሲዲክ እና ቤዚክ ሳልቶች ምን አይነት ፕሮፐርቲ እንዳላቸው አየን። ስትሮንግ አሲድ እና ስትሮንግ ቤዝ ሪያክት አድርገው የፈጠሩት ሳልት በሃይድሮሊሲስ አንደርጎስ እንደማያደርግ በስፋት ተነጋገርን። ሌላ ደግሞ ስትሮንግ አሲድ እና ዊክ ቤዝ ከሆነ ደግሞ ስትሮንግ አሲድ እና ዊክ ቤዝ ሪያክት አድርገው የሚፈጥሩት ሳልት ከሆነ ደግሞ ሳልቱ ምን አይነት ባህሪ ይኖራል? አሲዲክ ባህሪ ይኖራል። ስትሮንግ ቤዝ እና ዊክ አሲድ ሪያክት አድርገው የሚፈጥሩ ከሆነ ሳልቱ ምን አይነት ባህሪ ይኖራል? ቤዚክ ይኖራል። ዊክ ከሆነ ደግሞ ሁለቱም ዊክ ከሆኑ ደግሞ ምን እንላለን? ኬኤ እና ኬቢ ቫሊዩ ይወስናል። ኬኤ ከበለጠ ሁልጊዜ አሲዲክ ሳልት ይሆናል ማለት ነው። ኬቢ ከበለጠ ደግሞ ቤዚክ ሳልት ይሆናል ማለት ነው። ስለዚህ እነዚህ ነገሮች ያወራንበት ዲስከስ ያደረግንበት ሴሽን ነበረ። በሚቀጥለው ሴክሽን ስንገናኝ አሲዲክ ኤንድ ቤዝ ኢንዲኬተርን በሰፊው ዲስከስ የምናደርግ ይሆናል። እዚህ ሀሳብ ላይ ዲስከስ የምናደርግበት አሲዲክ ቤዝ ኢንዲኬተሮችን በስፋት የምናወራ ይሆናል። ኤግዛምፕል እየሰጠን በኤግዛምፕል አሲዲክ ኤንድ ቤዚክ ኢንዲኬተሮች ምን ናቸው የሚለውን በስፋት የምናወራ ይሆናል። ውድ ተማሪዎቻችን በሚቀጥለው ሴክሽን እስክንገናኝ እናንተ ሪፈር የምታደርጉበትን አሪፍ አማራጭ ነግሬያችሁ በሚቀጥለው ሴክሽን ስንገናኝ የበለጠ ተጠቅማችሁ እንደማገኛችሁ ተስፋ አደርጋለሁ። www.lucybridge.comን በመጠቀም የጥያቄ ባንክ አለ፣ የተለያዩ ኖቶች አሉ። እነሱ ኖቶችን ሪፈር ማድረግ ማንበብ ማየት ትችላላችሁ። ጥያቄዎችን ኤአይ አሲስትድ በሆነ ወይ የተረዳችሁ መስራት ትችላላችሁ። ስለዚህ ይሄን አማራጭ እንድትጠቀሙበት እያሳሰብን ሀሳብ አስተያየት ካላችሁ ደግሞ ቴሌግራም ቻናላችን ላይ ሉሲ ብሪጅ አካዳሚ ብላችሁ ማግኘት የምትችሉ መሆኑን እያሳሰብኩ በሚቀጥለው ሴክሽን እስክንገናኝ ድረስ መልካሙን ሁሉ እየተመኘ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።